አምላካችን መድኃኒታችን ኢየሱስ ክርስቶስ በቸርነት እየጠበቀን እስከ ሰዓት ድረስ በጋራ እንድንጸልይ የድንግል ማርያም እናትነትን ከማቃለል ተጠብቀን ከቤተ ክርስቲያን እናታችን ከመገንጠል ከተዋህዶ ሃይማኖታችን ከመኮብለል ንጹሕ ሆነን ከአንተ ከአባታችን ከልዑል እግዚአብሔር የተሰጠነውን ቃልና አንደበት እንናገር ዘንድ ቃልህን ለተርጓሚ ሚስጥርህንም እንዲሁ ለትምህርታችን እንዲውል እንድታደርግ ያንተ ቅዱስ ፍቃድ ይሆነልን። ጌታዬ ሆይ ሚስጥርህን በልቦናችን ከአንደበታችን እንዳሰውርብን እንለምንሃለን። እመቤታችን ወላዲተ አምላክ የአማላጅነት ጸጋና በረከቷ ከሁላችን ጋር ይሁን። በሀብቱ ስቦ በረድኤቱ አቅርቦ ቅዱስ ቃሉን ሊያስተምረን የሰበሰበን የጠራን ቸር አምላክ የምንከፍለው ሌላ ነገር የለንም እና ክብርና ምስጋና ለእሱ ይሁን። ያው ለክርስቶስ ገንዘቡ ምስጋና ነው ወገኖች፣ ስለሰበሰበን እንዲሁም ደግሞ ስላገናኘን ጊዜውን ባርኮ ስለሰጠን አምላካችን መድኃኔዓለም ኢየሱስ ክርስቶስ ክብርና ምስጋና ለእሱ ይድረሰው። ሁላችሁም እንግዲህ ትልቁ ሀብታችን እንደምታውቁት ጸሎት ነው። በጸሎቱ በጋራ አምላካችን ጠይቀናል፣ እመቤታችን አመስግነናል። ከጸሎት የበለጠ ትልቅ ሀብትም የለም። እውነት ለመነጋገር ሰው ከጸለየ ብዙ ነገር ያገኛል። ከመከራ ስጋ ከመከራ ነፍስ ይሰወራል። ኃይለ አጋንንት ከሱ ይርቃሉ። ከሱ ይርቃሉ። የሚጸልይ ሰው ብዙ ነገሮችን ነው የሚያልፈው እና በእኛ ኃይል አይደለም፣ በእግዚአብሔር ቸርነት ይህንን ጉባኤ እንግዲህ እስከዚህ ሰዓት ድረስ የጠበቀን እየተንከባከበ እግዚአብሔር የሚያሳለፈን በእመቤታችን አማላጅነት በቅዱሳን በረከት በአባቶቻችን እገዛ እንደሆነ ይታወቃል። ሁሉም ነገር ከመጀመሩ በፊት ጸሎት በጣም ወሳኝ ነው። ሁሉም ነገር ስራም ስትሰሩ፣ ስትተኙ፣ ስትነሱ ጸሎት ማድረግ ማነው የሚትም ማያደርግ ነውር አይደል እንዴ? እሺ ጸሎት ወሳኝ ጉዳይ ነው። ስለዚህ በጸሎት እመቤታችን ጠይቀናል። እግዚአብሔር አምላካችን ሚስጥሩ እንዲገልጽልን ለምነነዋል እና ዛሬ እንግዲህ ትናንትና ጀምረ ነው ወይም ደግሞ በዚህ ሳምንት እየተማርነው ያለ ነው የሐዲስ ኪዳን ማብራሪያዎችን በተለይ ደግሞ ሰባቱን መልእክታት እያየን ስለሆነ ያለ ነው። ዛሬ እንደ እግዚአብሔር ፍቃድ የይሁዳን መልእክትና በተለይ ደግሞ የዮሐንስ መልእክት ሶስተኛው፣ አንደኛው ዮሐንስ መልእክት፣ ሁለተኛው ዮሐንስ መልእክት፣ ሶስተኛው ዮሐንስ መልእክት የሚባል ስላለ የእሱ ማጠቃለያ የምንሰጥበት ክፍለ ጊዜ ይሆናል ብዬ አስባለሁ። ያው ተከታታይ እየተማርነ ስለሆነ ትናንት እንዳልኳችሁ እንደነገርኳችሁ ስጨርስ ሙሉውን እየተማርንበት ያለውን አስቀምጥላችኋለሁ ቴሌግራሙ ላይ። ከዚያ እናንተ መመልከት ለሚቀጥለው ትውልድ እንዲሆን አድርጋችሁ ማዘጋጀት ደግሞ የእናንተ ድርሻ ይሆናል ማለት ነው። ጥሩ። አንደኛውን ሁለተኛውን ትናንትና አይተን ሶስተኛ ዮሐንስ መልእክትንም እንዲሁ ጀምረን ሰዓቱ ሂዶብን ስለነበረ ከዚያ በላይ መሄድ አልቻልንም። ሶስተኛይቱ የዮሐንስ መልእክት የተጻፈችው ጋይዮስ ይባላል ይላል። የተጻፈላቸው ሰዎች ጋይዮስ ተብለው ነው የሚጠሩት። ይህ ጋይዮስ እንግዲህ ከደርቤን እንደገና ደግሞ ጋይዮስ እና ከቆሮንቶስ ጋይዮስ የተለየ ነው ይላል። የተለየ ነው። ጸሐፊው በእውነት እንደሚወደው ገልጧል ቅዱስ ዮሐንስ። ወንድሞችም ወደ ዮሐንስ መጥተው ጋይዮስ በእውነት በክርስትና ሕይወት የሚሄድ ሰው እንደሆነ መስክሮለታል ይላል ቁጥር 3 ላይ እና ልጆች ብሎ ከሚጠራቸው መካከል አንዱ አድርጎ ቆጥሮታል ማለት ነው። ክርስትናን እንግዲህ የተቀበልነው በእንግዳ ተቀባይነት በእኛ ቤተክርስቲያን ለሚገኘው የሶስተኛ ዮሐንስ ትርጉም ጋይዮስ ብሎ በቀላውዲዮስ ቄሳር የተሰደዱትን እንግዳነት ይቀበል እንደነበረ ያሳያል መጽሐፉ። ስለዚህ ይህንን የተጻፈበት ዋናው ምክንያት ምንድን ነው? ሶስተኛው ዮሐንስ መልእክት አንደኛው ሁለተኛው የተጻፈበትን ትናንት አይተን ሶስተኛው ዮሐንስ መልእክት የተጻፈበት ዋና ዓላማ ምንድን ነው? መቼም ዓላማ ለእያንዳንዱ ነገር ያስፈልጋል። ሁለት መሰረታዊ ዓላማዎች አሉት ነው የሚለው። አንደኛ በእውነት እየሄዱ እንግዶችን በመቀበል ስላደረገው መልካም ስራ ሊያመሰግነው እና እንደገና ደግሞ በዚህ በጎ ስራ እንዲቀጥል ሊያበረታታው ነበር ይላል። የተጻፈበት ዋናው ምክንያት ያው በጎ ስራ
ሲሰራ ሰውን ማበረታታት ይገባል። እግዚአብሔር ኃይል እንዲሆነው በርታ ማለት በጣም አስፈላጊ ነው። ሁለተኛው በጎ የሆነ እንጂ ክፉ የሆነውን እንዳይመስል ሊያሳስበው ጽፎለታል። ከክፉ ጋር እንዳይተባበር ከበጎ ጋር ግን እንዲበረታ እንዲተባበር በዚህ ምክንያት ተጽፏል ነው። አጠቃላይ ይዘቱን ስትመለከቱት የስነ ምግባር ትምህርት ያለው የስነ ምግባር ትምህርት ያለው ኢየሱስ ጌታ ነው እና ኢየሱስ ባሪያ ነው ያላለ እርጉሞች። ስለዚህ የስነ ምግባር ትምህርትን መሰረት ያደረገ ነው። ለዚህ ዮሐንስ ለጋይዮስ በነገር ሁሉ እንዲከናወንለት ጤና እንዲኖረው ይጸልይለት ነበር ይላል። አዎ ጤና እንዲኖረው ይጸልይበት እና ክርስቲያን ስለሌለው ኑሮ ጤንነት መጸለይ እንደሚገባው ነው። ከዚህ እንግዲህ የምንማረው ከሶስተኛው ዮሐንስ መልእክት ክርስቲያኖች ለራሳችን ብቻ ሳይሆን ለሌላውም መጸለይ ሌላውንም ማሰብ እንደሚገባ ይነግረናል። አዎ ክርስቲያን እንደዚያ ነው። ለወዳጆቻችን ብቻ አይደለም፣ በጦር ሜዳ ላሉት፣ በችግር ውስጥ ላሉት፣ የጤና ችግር ላለባቸው ለእነሱ ሁሉ እንድንጸልይላቸው ቅዱስ መጽሐፍ ያዛልና ያንን ያመለክታል። ቀጥሎ ደግሞ እንግዶችን መቀበል ደግሞ ከፍቅር የተነሳ የሚሰሩት መግባር እንደሆነ እንግዶችን ለመቀበል ትጉ ሲል የለ እንግዶችን ለመቀበል ስለዚያ ሁሉ ዘርዘር አድርጎ የያዘ የመጽሐፍ ቅዱስ ክፍል ነው። ሶስተኛው ዮሐንስ መልእክት እንደ ሁለተኛው መልእክት በምዕራፉ አልተከፈለም። ነገር ግን 15 ቁጥሮች አሉት። በምዕራፍ አልተከፈለም፣ 15 ቁጥሮች ግን አሉት። መጽሐፉን ይዛችሁ ስትመለከቱት መግቢያ ያለው ላኪውና ተቀባይ እንዳለ ይነግረናል። ቀጥሎ ደግሞ ዮሐንስ ስለ ጋይዮስ ያቀረበውን ጸሎትና ልመና ያሳያል። ስለ ጌታ ከአሕዛብ የወጡ ወንድሞች በእንግድነት ተቀብሎ ያሳየው የፍቅር ስራ ይተርክልናል። ቀጥሎ እንዲህ ያሉትን በእንግድነት መቀበል ለክርስቲያኖች እንደሚገባ በግልጽ ያስቀምጣል። እንዲህ አይነት ጉዳዮችን ዘርዘር አድርጎ ይዟል። ቀጥለን የምናገኘው የያዕቆብ መልእክት ነው። ትናንትናም እንደምናየው ጠቁሚያችሁ ስለነበረ የያዕቆብ መልእክት የሚባል አለ። እንግዲህ የዚህ መልእክት ጸሐፊው ሐዋርያው ቅዱስ ያዕቆብ እንደሆነ በርሱ ራሱ ተገልጧል። የያዕቆብ መልእክትን የጻፈው ማን ነው ስትባሉ ሐዋርያው ቅዱስ ያዕቆብ ነው። ሐዋርያው ቅዱስ ያዕቆብ ነው። ያዕቆብ ማለት አሃዜ አቃጼ ሰኮና ወይም ደግሞ አሃዜ ሰኮና የቀደመ ያዕቆብ የይስሐቅ ልጅ አንተን ሰኮና ይዞ እንደነበረ ይህ ደግሞ አቃዴ ትምህርት መናፍቃን ነውና ያሉ ያ ሰኮና ኤሳውን ይዞ እንደተወለደ እሱም ሰኮና ወንጌልን ይዞ እያስተማረ ነበር ይላል። አያችሁ፣ ይሄኛው ወንጌልን ይዞ እያስተማረ፣ ያኛው ያዕቆብ ሰኮና እግር ይዞ ነበር የተወለደው። ይሄኛው ደግሞ ወንጌልን ይዞ እያስተማረ ኑሯል ነው የሚሉት ሊቃውንቱ። መናፍቃንን የሚያስደነግጥበት መናፍቃንን የሚያንቀጠቅጥበት ወንጌል ያው የምስራች ስለሆነ ከ12ቱ ሐዋርያት መካከል ያዕቆብ በሚል ስም የተጠሩ 2 ሐዋርያት ናቸው። አስተውሉ ክርስቲያኖች፣ ከ12ቱ ሐዋርያት መካከል ያዕቆብ በሚል የተጠሩ 2 ናቸው። አንዱ የዘብዴዎስ ልጅ ዮሐንስ ወይም ደግሞ የዮሐንስ ወንድም ያዕቆብ ተብሎ ይተረካል። ታላቁ ያዕቆብ ሲሆን ሌላው ደግሞ የእልፌዎስ ልጅ የተባለው ታናሹ ያዕቆብ ተብሎ ይተረካል። ልጅ እዚህ ተነስቶ ስለነበር እሱን ሰላም እያልኩ ነው። ከ12 ሐዋርያት መካከል አንዱ ያዕቆብ በሚባል ስም የተጠሩ 2 ናቸው ነው የሚለው። አንዱ የዘብዴዎስ ልጅ የዮሐንስ ልጅ የዮሐንስ ወንድም ያዕቆብ ወይም ታላቁ ያዕቆብ በሚል ይጠራዋል። ሌላው ደግሞ የእልፌዎስ ልጅ የተባለው ታናሹ ያዕቆብና ታላቁ ያዕቆብ በሚል መለየት እንችላለን። ስለዚህ የታወቀው ቅዱስ ጳውሎስ በገላትያ መልእክቱ ላይ ምን ይላል? ነገር ግን ከጌታ ወንድም ከያዕቆብ በቀር ከሐዋርያት ሌላ አላየውም ብሎ በጻፈው ቃል ይታወቃል። ገላትያ 1:9 ላይ የያዕቆብ ወንድም ብሎ ያስቀምጣል። ይህም ቃል የያዕቆብ ሐዋርያነት ያሳያል። ያዕቆብ ደግሞ የጌታ ወንድም ተብሎ በብዙ ቦታ ተጠርቷል። ማቴዎስ 13 ላይ ቁጥር 55 ላይ፣
ገላትያ 1:19 ላይ ስትመለከቱ የጌታ ወንድም ተብሎ ተጠርቷል። ማን? ቅዱስ ያዕቆብ የጌታ ወንድም ወይም ደግሞ ውሁ ለእግዚእነ ያለበት ምክንያት አለው። የጌታ ወንድም ለምን ተባለ? ቅዱስ ያዕቆብ የጌታ ወንድም ወይም ውሁ ለእግዚእነ ተብሎ የተጠራበት አብይ ምክንያቱ ምንድን ነው ወደሚለው ስንመጣ አንደኛ በተዛምዶተ ሥጋ ይላል መጽሐፍ። ምን ማለት ነው? ያዕቆብ የዮሴፍ ልጅ ነው። የሚታወቅ ጉዳይ ነው። መገናኛውም ጉንዱ ወይም ደግሞ ቅድመ አያታቸው አልዓዛር ይባላል። መገናኛቸው ግንዱ አልዓዛር ይባላል። አልዓዛር ማታያንና ቅስራን ይወልዳል። ቅስራ ደግሞ ኢያቄምን፣ ኢያቄም እመቤታችን ደግሞ ጌታን ትወልዳለች። አስተውሉ ክርስቲያኖች። በዚህ የዘር ሐረግ ምክንያት ማታያን ያዕቆብ፣ ያዕቆብ ዮሴፍን፣ ዮሴፍ ደግሞ ያዕቆብን ይወልዳል። ዮሴፍና የጌታ እናት ድንግል ማርያም ደግሞ በቅድመ አያታቸው በአልዓዛር በኩል ይዛመዳሉ ማለት ነው፣ ይገናኛሉ። ስለዚህ ያዕቆብ የጌታ ወንድም ሊባል የቻለው በዚህ ምክንያት ነው ብለው በተርጉማኑ አስቀምጠዋል። ሁለተኛው አብሮ በማደግ ነው ይላል። አብሮ በማደጉ የጌታ ወንድም ተብሏል። የያዕቆብ እናቱ በሕፃንነቱ ሞታበት እመቤታችን ከጌታ ጋር ጡት እያጠባች አሳድገዋለች ይላሉ መተርጉማኑ። ይህስ አይሆንም ሀሊበ ድንግልናዊትን ከአንድ ከጌታ በቀር የጠባ የለም ብሎ የጌታ ወንድም የተባለው ከጌታ ጋር ከአባቱ ከዮሴፍ ቤት አብሮ በማደጋቸው። አይ አብሮ እንኳን አልጠባም። ምክንያቱም ሀሊበ ድንግልናዊትን ከአንድ ከጌታ በቀር እመቤታችን የጠባት የለም ብሎ የጌታ ወንድም የተባለው ከጌታ ጋር ከአባቱ ከዮሴፍ ቤት አብረው በማደጋቸው ነው። አያችሁ መተርጉማኑ እንዴት እንዳዩት? አብሮ በማደጉ ነው እንጂ ይህስ አይሆንም። ምክንያቱም ሀሊበ ድንግልናዊትን ከጌታ በስተቀር የጠባት የለም ብለው መተርጉማኑ አስቀምጠዋል። ጥሩ ምልከታ ነው፣ ጥሩ እይታ ነው፣ ጥሩ ሀሳብ ነው ሲተረጉሙ ያስቀመጡት። የጌታ ወንድም ከተባለ ከጌታ ጋር አብሮ ከአባቱ ከዮሴፍ ቤት አብረው በማደጋቸው ነው። አዎ አብረው በማደጋቸው ነው ብለው መተርጉማኑ ይህም በዚያ መንገድ አቅንተውት እንመለከታለን። ስለዚህ የያዕቆብ ስምዖን እና ይሁዳ የተባሉ ወንድሞች እና ስማቸው ያልተገለጠ እህቶች እንደነበሩት ከወንጌል እንረዳለን። አዎ ከወንጌሉ እንደዚህ በስም እነዚህ ሁሉ የደራሲው የዮሴፍ ልጆች ናቸው። ያዕቆብ ደግሞ የሁሉም ታናሽ መሆኑን ስንክሳሩ ራሱ ይናገራል። የሁሉ ታናሽ ነው ይላል። ያዕቆብና ወንድሞቹ ጌታ በሚያስተምርበት ጊዜ እየሄዱ ይጎበኙት ነበረ ብሎ መጽሐፍ ያስቀምጣል። ማቴዎስ 12:46 ላይ እንደምታዩት እስከ ቁጥር 50፣ ዮሐንስ 7:5 ላይም ይነግረናል እሱ። ነገር ግን ጌታችን ከትንሣኤው በኋላ ለያዕቆብ እንደታየው ደግሞ ተገልጧል። የአንደኛ ቅዱስ ጳውሎስ መልእክቱ ምዕራፍ 15 ቁጥር 13 እስከ 21 ያለው ታሪክ የሚነግረን እሱ ስለሆነ ማለት ነው። በዚህም ክርስቶስን ማመኑ የተረዳ ነው። አንዳንዶቹ ግን ትንሣኤውን አይቶ አመነ ይላሉ። ከጌታ ዕርገት በኋላ ሐዋርያት በሰገነት ቤት ውስጥ ለጸሎት በሚተጉበት ጊዜ ያዕቆብ አብሮ ነበረ። ስለዚህ መንፈስ ቅዱስ ከሐዋርያት ጋር አብሮ ተቀብሏል ማለት ነው ብለው እይታቸውን ያስቀመጡ አሉ። የሐዋርያት ሥራ ምዕራፍ 1 ቁጥር 13 መነሻ በማድረግ ከዚህ በኋላ ሄሮድስ ጴጥሮስን እስካሰረውና መልአኩ እስካስፈታው ጊዜ ድረስ ከጴጥሮስ ጋር የኢየሩሳሌም ቤተክርስቲያን መሪ እንደነበረ ቅዱስ ያዕቆብ በሐዋርያት ሥራ ምዕራፍ 12 ቁጥር 7 ላይ በግልጽ ተቀምጦ እናገኘዋለን። እንግዲህ ወደ 50 ዓመተ ምህረት አካባቢ በተካሄደው የኢየሩሳሌም ጉባኤ ላይ የጉባኤው መሪ ነበር ይላል። እንግዲህ በ50 ዓመተ ምህረት አካባቢ ጉባኤ ተካሂዷል እንደምታውቁት። በዚያ ጉባኤ ላይ ደግሞ የጉባኤው መሪ ሊቀ መንበር እንደነበረ በሐዋርያት ሥራ ምዕራፍ 15 ቁጥር 13 ላይ እስከ 21 ባለው ታሪኩ ላይ ተቀምጦ እናገኘዋለን። እና ቅዱስ ጳውሎስ ሶስተኛውን ሐዋርያዊን ጉዞ በተለይ በዚህ በ58 ዓመተ ምህረት አካባቢ ሊያጠናቅቅ ወደ ኢየሩሳሌም በሄደ ጊዜ ወደ ያዕቆብ ዘንድ እንደገባ ተገልጧል። ያው አብረው አገልጋይም ስለነበሩ እነዚህ ሁሉ መረጃዎች ያዕቆብ የኢየሩሳሌም ቤተክርስቲያን መሪ እንደነበረ ይነግረናል። እና ስለ ቅዱስ ያዕቆብ የቅድስና ሕይወት በዝርዝር የጻፈው
ሄጊስጶስ የሚባል ሰው ነው። ሄጊስጶስ ተብሎ የሚጠራ ነው የጻፈው። በጣም በዝርዝር ጽፎለታል። ስለ ቅዱስ ያዕቆብ በሰማዕትነት እንደሞተ በአይሁድ ሸንጎ እንደሆነ የሞተበት ጊዜውም ደግሞ 62 ዓመተ ምህረት ገደማ አካባቢ እንደሆነ ይሄ ጸሐፊ በዝርዝር ጽፎለታል። የእስክንድርያው ቀለሚንጦስ ደግሞ ይህንኑ በመጽሐፈ ስንክሳርና ገድለ ሐዋርያት ላይ ስለ ዕረፍቱ የመዘገበው ታሪክ ተመሳሳይ ሆኖ ይገኛል ይላል። ተመሳሳይ ሆኖ እና ያዕቆብ በኢየሩሳሌም ውስጥ የተለያዩ ታምራትን እያደረገ የታምራት ባለቤት ሆኖ በጌታችን በኢየሱስ ክርስቶስ ስም ብዙ ጊዜ ካስተማረ በኋላ ያው አይሁድ እንደምታውቁት ቀናተኞች ናቸው። በሚያደርገው ገቢረ ታምራት በመቅናታቸው በሚሰብከው ስብከትም ብዙ ክርስቲያኖችን ወደ ቤተክርስቲያን ያመጣ ስለነበረ ሌሎችን ብዙዎችን በክርስቶስ ማመኑን ሲያውቁ ያዙት። ያዕቆብም በሸንጎ ፊት ቀርቦ ለተጠየቀው ጥያቄ ቀጥተኛ ምላሽ ይሰጣቸው ነበር ይላል። መልስ ሰጠ። ስለ ኢየሱስ ክርስቶስም መለኮታዊነት ከአብ ጋር እውይ መሆኑን በመድረክ ሁሉ ላይ ሆኖ መሰከረ። በሚያዝበት ጊዜ ኢየሱስ ክርስቶስ ማን እንደሆነ እየተረጎመ እያብራራ እየነገራቸው ነበር ይላል። እና ፈታኝ ቦታ ነበር። በዚህን ጊዜ ከመድረክ አውርደው ደበደቡት ይላል። ቅዱስ ያዕቆብን ስለ ክርስቶስ ሲል እውነት በመናገሩ ተደብድቧል። መከራ አይቷል። በኋላም ከመካከላቸው አንድ ሰው ጫፍ ብረት በለበሰ ዱላ ራሱን ቀጥቅጦታል ይላል። ራሱን እየቀጠቀጠ በብረት መታውና ገደለው። ባለረፍቱም ሐምሌ 18 ቀን ይከበራል ይላል። በቤተክርስቲያናችን ስንክሳር ይህንን ቅዱስ ሐዋርያ ታስታውሰዋለች፣ ትዘክረዋለች። ግን ስለ ክርስቶስ በማስተማሩ እየተደበደበ ራሱን በብረት እንዳለንጋ ባለ ረጅም እንደዚህ ባለ ቀጥቅጠው በሰማዕትነት እንዳረፈ ባለረፍቱንም ሐምሌ 18 ቀን ስንክሳሩም ቤተክርስቲያንም ታስበዋለች። የጻፈላቸው ሰዎች ቅዱስ ያዕቆብ መልእክቱን ምን አይነት ሰዎች ነበሩ ወደሚሉት እንመጣለን። ጥናታችን ያዕቆብ መልእክቱን ለማን እንደተጻፈ በመግቢያው ስትናገር ለተበተኑት ለ12ቱ ወገኖች በዝርዋን ላሉት ይላል። ለተበተኑት ያዕቆብ አንዳንድ ላይ አይታችሁት ከሆነ አሁን እኛ ለምሳሌ ወንጌል የሚደርሰን በተለያየ ክፍለ ዓለም ላለ ነው አይደል? በአንድም በሌላም ብትንትን ብለን ላለ ነው ወንጌል ይደርሰናል። ያው በአንድም በሌላም ምክንያቱ ብዙ ነው። በስራ ምክንያት በተለያየ ጉዳይ ተበታትነን ያለ ነው። ለእነዚያ ሁሉ መልእክት ይደርሳቸው ነበር ይላል። በተለያየ ምክንያት ለተበተኑት መልእክቱ ይደርሳል እና እነዚህም ህዝቡ ዲያስፖራ የሚባሉት ናቸው ይላል። ምንድን ነው የሚለው? እንደውም ህዝበ ዲያስፖራ ማለትም በዝሮት ያሉ ህዝብ። አሁን ዲያስፖራ ነው ይላል አይደል? ዲያስፖራ ማለት የተበተነ ህዝብ ማለት ነው። አሁን ዲያስፖራ ማለት የተበተነ በምን ምክንያት? በስራ ሊሆን ይችላል፣ በጦርነት ምክንያት የተበተነ ሊሆን ይችላል። ምክንያቱ ብዙ ነው። ዞሮ ግን በተለያየ ክፍለ ዓለም ያለ ዝሩ ዲያስፖራ ማለት የተበተነ ማለት ነው። ያዕቆብ አንዳንድ ላይ ነው ያለ። በነገራችን ላይ ይሄ ዲያስፖራ ህዝብ ሲባል ትሰማላችሁ አይደል? ዝም ብሎ እንደ እንግዳ ደራሽ እንደ ዋፈሳሽ የመጣ ቃል አይደለም። ያዕቆብ አንዳንድ ላይ ምን የሚል ነው? በዝሮት ያለ ህዝብ ወይም ደግሞ የተበተነ ለአገልግሎት የሚሆን በሆነ ምክንያት ብቻ በስደት አይሁድም በየምክንያቱ ተሰደው በየአሕዛብ ሀገሮች ሁሉ ተበትነው እንደሚገኙ ይታወቃል ይላል። እነዚህም ሰዎች ወንጌል ተሰብኮላቸው ክርስቲያን ሆነዋል። ያዕቆብ 2:1 ያዕቆብ 5:14 ላይ በግልጽ እንደተቀመጠው። ስለዚህ በልዩ ልዩ ፈተና ውስጥ ይገኙ ነበር ይላል። እንግዲህ የሐዋርያት ስራ ወይም የሐዋርያት አገልግሎት አንዱ በፈተና በችግር ውስጥ ያሉትን ማጽናናት ነው። ቦታ ጊዜ ሳይመርጡ ማጽናናት ነው። ክርስቶስ ከተለያየ አቅጣጫ ከተጠራቸው በኋላ ወደ ዓለም ሂዱ ለፍጥረት ሁሉ ወንጌልን ስበኩ ነው ያላቸው። የወንጌል ሰባኪነትን አደራ ነው የሰጣቸው። የወንጌል ሰባኪነትን አደራ ሂዱ አስተምሩ ነው ያላቸው። ዓለም ግን አልተቀበላቸውም። ዕብራውያን 11 ቁጥር 38 እንደምታዩት በመጋዝ እየተሰነጠቀ በገደል እየወረወረ ሁለት እያደረገ ነው የላካቸው። አንዱ ሲወድቅ አንዱ እያነሳው፣ ከነዚያ መካከል አንዱ ነው ይሄ
ያዕቆብ ለእነዚህ ሰዎች ይህችን መልእክት የጻፋት ይሁን እንጂ መልእክቱ በመላው ዓለም ሁሉ የእግዚአብሔር ሕዝቦች የተጻፈላቸው መሆኑን መታወቅ መረዳት አለበት ብሎ ይነግረናል። ከዚያ የተጻፈችበት ቦታና ዘመን የቅዱስ ያዕቆብ መልእክት መቼ ተጻፈ፣ የት ቦታ አስተጻፈ የሚለውን ደግሞ ማወቅ ያስፈልጋል። የት ቦታ፣ መቼ፣ ለማን? ያዕቆብ ከገሉ ጽናት የተነሳ ወኮነ እግሩ ከመግረ ገመል ይለዋል። እግሩ እንደ ግመል እግር ሆኖ ነበረ። እግሩ የተበለበለ ነበር፣ አብጦ ነበረ ቅዱስ ያዕቆብ እና በኢየሩሳሌም ግርጌ እንዲያስተምር የተደረገ ሐዋርያ ነው። ሐዋርያት ለስብከት ወንጌል አይፋጠንም ብለው በኢየሩሳሌም ኤጲስቆጶስ ሹመውት ሂደዋል ይላል። ይችን አስተውሉ። ለምንድን ነው በኢየሩሳሌም ግርጌ የቀረ? ሌሎቹ ራቅ ራቅ ወዳለ ቦታ ሲሄዱ እግሩ እንደ ነይ የሚባል አይነት በሽታ የሚያሳብጥ ህመም ነበረበትና በዚያ ምክንያት በኢየሩሳሌም ግርጌ ቶልቶሎ ከአንዱ ወደ አንዱ ቦታ መሯሯጥ አይችልም ብለው ጥለውት ነበር ይላል። አስቀምጠውት ነበር። ብዙ በሽታ አለ አይደል? አሁንም በሰው ላይ እግዚአብሔር ምሕረቱን ይላክልን እንጂ እኮ ከጤነኛው በሽተኛው እየበዛ ነው። አዎ ብዙ በሽታ አለ። የራስ ፍልጠት፣ የሆድ ቁርጠት ይኖራል። የእግር በሽታ ይኖራል። የወገብ በሽታ ይኖራል። አዎ ከቻላችሁ እና ጎበዝ ከሆናችሁ ጸበል እየጠጡ እምነት እየተቀቡ መቆየት ነው። በተለይ ደግሞ እዚህ ባህር ዳር አካባቢ አቡነ ሀራ የሚባሉ ከመቅደሱ የሚወጣ እምነት ያላቸው አባት አሉ። ስለሱ ገድል አንድ ቀን እንማራለን። ገድላቸው አጠቃላይ ያለ በጣም የሚያስደንቅ ነው። አሁን ዝም ብሎ ማጭበርበሪያም መጥቷል። በእርግጥ እዚህ ዝም ብሎ የሆነ እዚህም የአቡነ ሀራ እንትን እንዲህ አለ እያሉ ደግሞ የሚነግዱም አሉ። እሱን መጠንቀቅ በጣም ያስፈልጋል። ትክክለኛው ከመቅደስ የሚወጣውን እሱን መጠቀም። ሌሎችም እንግዲህ ቅዱሳን እንደየ እምነታችን እግዚአብሔር የማዳኛ መንገዱን አብዝቶልናል እና ይህስ እንዳይሆን ሐዋርያ ደመና ጠቅሶ ካሰበው ደርሶ ብዙ አስተምሮ አሳምነው መዋል ይችል የለም። ከሐዋርያት አንድ ደዌ የሌለበት የለም። ቅዱስ ጴጥሮስ እንኳን ደዌ ስጋ ይለዋል። ቅዱስ ጳውሎስ ደግሞ እንደዚሁ በሽታ ነበረባቸው። አንድም በሽታ የሌለበት የለም እኮ ይላል። ትክክል ነው። የክርስቶስን አጠቃላይ ለሰው ልጅ ያደረገውን ወይም ደግሞ የሰውን ደካማነት ለመረዳት በአንዳንድ በሽታ ነበረባቸው። የራስ ፍልጠት ያለበት፣ የጎን ውጋት ያለበት አለ። አዎ እንዳንዘነጋው እግዚአብሔር አንዳንድ ጊዜ እኮ ወገኖቼ በሽታው ሲመጣ ምክንያትም ይኖረዋል። ሙሉ ጤነኛ ብንሆን ደግሞ አስቸጋሪ ነው የምንሆነው። በሽታው ሲኖር ደግሞ ያን በሽታ እግዚአብሔር እንዴት እንደሚፈውሰን የእግዚአብሔርን ማዳን የምናስታውስበትም ሊሆን ይችላል። በሽታ ስለመጣ ሁሉ አናማረርም። አንደኛ መድኃኒቱን እግዚአብሔር እንዲልክልን፣ ሁለተኛ ደግሞ የምንችልበትን ኃይል እንዲሰጠን እግዚአብሔር ነው የምንለምነው። ለምን በሽታ መጣ አንልም፣ ግን እግዚአብሔር በሽታውን እንድንችል ወይም ደግሞ ከበሽታው እንዲፈውሰን እግዚአብሔር እንለምናለን እና የሀገሩን ሰርዶ በሀገሩ በሬ እንዲሉ አንድም እጣው እንደሆነች አውቀው ሹመውታል ይላል። ለምን በኢየሩሳሌም ግርጌ እግረ በሽተኛ እንኳ ቢሆን ደመና ጠቅሶ ወዶ አያስተምርም ወይ ቢሉ፣ አዎ ይቻላል። ግን የሀገሩን ሰርዶ በሀገሩ በሬ እንዲሉ አንድም እጣው እንደሆነች ወፃ እፃ ላይለ ማትያስ እንዳለ እጣው በቅዱስ ያዕቆብ ላይ ወጣበት ይላል። በቅዱስ ያዕቆብ ላይ ወጣ እና ይሄን ካለ በኋላ ምን ይላል? በሰማዕትነት እስከሞተበት ጊዜ ድረስ የነበረው በኢየሩሳሌም ስለነበረ መልእክቱንም የጻፋት በኢየሩሳሌም። አዎ እንግዲህ ቅዱስ ያዕቆብ መልእክቱን የጻፈው በየት ነው ስትባሉ፣ በኢየሩሳሌም። ለምን? በኢየሩሳሌም ተመድቦ እያስተማረ ስለነበረ። ቅዱስ ያዕቆብ እንዴት አይነት ሰው ነበር ካላችሁ፣ እግሩን የሚያሳብጥ በሽታ የነበረበት፣ እጣውም የወጣለት በዚያው በኢየሩሳሌም እንዲያስተምር ስለነበረ፣ ስለዚህ በ50 ዓመተ ምህረት አካባቢ እንደሆነ ዘመኑንም አስቀምጧል። ገደማ እንደሆነ መምህራን ይናገራሉ ይላል። እሺ ይሄ ከሆነ የቅዱስ ያዕቆብ መልእክት የተጻፈበት ዓላማው ምንድን ነው የሚለውን እናጠናለን። አንድ ነገር ስናነብ ለምን ተጻፈ፣ ጸሐፊው ማን ነው፣ መቼ ተጻፈ የሚለውን በዝርዝር በደንብ ማየት አለብን። አስተውሉ ክርስቲያኖች። መጽሐፍ ቅዱስ ዝም ብሎ አልተጻፈም። ምክንያት አለው። ምክንያት ጽፈት አለው። ጳውሎስ ሲጽፍላቸው፣ ጴጥሮስ ሲጽፍላቸው፣ የማቴዎስ፣ የማርቆስ፣ የሉቃስ ወንጌል ሲጻፍ ምክንያት አለው። ያለ ምክንያት ምንም የሚጻፍ ነገር የለም። ይሄንን መረዳት ከአንድ የቤተ ክርስቲያን ልጅ የሚጠበቅ ነው። እንዴት አውቃለሁ ካላችሁ መምህራንን በመጠየቅ
መጻሕፍትን በማማከር በማንበብ ነው የሚታወቀው። ዝም ብሎ በልብ እንትን እንደዚህ እንደ ፕሮቴስታንቱ ዓለም አይ ጸድቅ ያለው እኔ በቃ በቅቻለሁ እኔ ራሴ ነኝ የማውቀው እያሉ መሄድ አይቻልም። እንደዚያ አያዋጣም፣ እንደዚያ አያዋጣም። በእርግጥ ከፕሮቴስታንትም አሉ ጎበዞች የሰከነ አይምሮ ያላቸው አሁን ጥሩ አንዳንድ ሰዎች አሉ እየተመለሱ ያሉ ነገሩን እያዩ ያሉ። የተጻፈበት የያዕቆብ መልእክት ዋና ዓላማዎች ምንድን ናቸው ስንል 3 ናቸው ይላሉ መተርጉማን። የያዕቆብ መልእክት የተጻፈበት ምክንያት በዋናነት 3 ናቸው። አንደኛ በየሀገሩ የተበተኑትን የአይሁድ ክርስቲያኖች ልዩ ፈተና ደርሶባቸው ስለነበረ መከራውን ደስ እያላቸው በትዕግስት እንዲቀበሉት ለመምከር ነበር። አያችሁ፣ በመከራ ጊዜ አይዟችሁ የሚል ከጎናችሁ የሚገኝ ሰው ይሄ ትክክለኛ ክርስቲያን። አሁን በዚህ ሰዓት እውነት ለመነጋገር ክርስቲያኖችን የሚያበረታ የሚያስተምር ሳያጭበረብር በቅንነት አብሮ የሚጓዝ ሰው ማግኘት እኮ ሰማዕትነት ነው። ምክንያቱም መከራው በጥፍ የጨመረበት ጊዜ ነው። ለክርስቲያኖች የሚመች ዘመን አይደለም። ታውቁታላችሁ። ይሄ ዘመን ብዙ ለእኛ አጠቃላይ ክርስትናው እየተሰደደ በምስራቅ አፍሪካ ያለበት ክፉ ጊዜ ስለሆነ በዚህ ሰዓት በርቱ፣ አይዟችሁ፣ በሃይማኖት ጽኑ የሚል ሰው በእጅጉ ያስፈልገናል። አዎ በርቱ፣ ይሄ ሊሆን ግድ ነው እያለ በሃይማኖት እንድንጸና የሚመክር አባት፣ የሚጸልይልን አባት የምንፈልግበት ልዩ የመከራ ዘመን ነው ለክርስቲያኖች። አዎ በውስጥም በውጭም ነው የምንፈተነው። ይገርማችኋል። በውጭም በውስጥ ቤተክርስቲያኒቱ በሙሉ ራሱ ዘ ሆርን ኦፍ አፍሪካ በምስራቅ አፍሪካ ክፍል በሚባለው እንድትኖር የማትፈልግ ቤተክርስቲያን ናት። በጣም ነው የሚጠሏት። በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነጮቹ የሚጽፉትን ብታዩ በጣም ዘግናኝ ጽሑፍ ነው። እንድትኖር አይፈልጉም። እግዚአብሔር ግን ከዚች ቤተክርስቲያን ስለሆነ ያለው አብሮ የገሃነም ደጆችም አይችሏትም ተብሎ በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ ስለተጻፈ መከራውን እያሳለፈች ቤተክርስቲያኒቱ እየቀጠለች ነው ያለችው፣ መከራውን እያሳለፈች። ስለዚህ የቅዱስ ያዕቆብ መልእክት ለምን ተጻፈ ስንል በየሀገሩ የተበተኑት የአይሁድ ክርስቲያኖች ልዩ ፈተና ደርሶባቸዋል። ቅዱስ ያዕቆብ አንድን ስትመለከቱ ምንድን ነው የሚለው? በፈተና የሚጸና እሱ የተባረከ ነው። ክርስቲያኖች ፈተና አለ። ለመስፍን የሚሰጠው፣ ለአስቴር የሚሰጠው፣ ለሰናይት የሚሰጠው፣ ለሳሙኤል የሚሰጠው ሊለያይ ይችላል እንጂ ድግሪው ፈተና አለ። በስራ ባልደረቦቻችን ልንፈተን እንችላለን። ቤተሰቦቻችን ባሉ ሰዎች ልንፈተን እንችላለን። ኢትዮጵያ ውስጥ ባሉት ወገኖቻችን፣ ሀገር ውስጥ ባሉት ልንፈተን እንችላለን። በምንቀርባቸው ሰዎች ልንፈተን እንችላለን። በሃይማኖት በማይመስሉ ሰዎች ልንፈተን እንችላለን። የፈተና መምጫው ነው ሊለያይ የሚችለው እንጂ ፈተና አለ። ፈተና አለ። ይሄ የመሐመድ ቤት አይደለም። እባክህ ውጣ። ይሄ የመሐመድ ቤት አይደለም፣ የክርስቲያኖች ቤት ነው። ምን አስገባህ አንተ? ስለዚህ በየሀገሩ የተበተኑት አይሁድ መከራ ደርሶባቸው ስለነበረ ልዩ ፈተና ማስተናግደው ስለነበረ እነሱን በትዕግስት እንዲጠብቁ የሚያጽናና ጀማሪ ጴንጤ አይታችሁት ከሆነ ሲጽፍ ኢየሱስ ጌታ ነው የሚለው። ይሄ ዝም ብሎ ገና ጀማሪ ጴንጤ ሲሆን፣ ጀማሪ አዲስ ጴንጤ ሲሆን እንደዚያ ነው እንጂ ኢየሱስ ክርስቶስ ጌታ ብቻ አይደለም፣ የጌቶች ጌታ ነው። ጌታማ ብዙ አለ እኮ እንዴ! የኢትዮጵያ መሪዎች እኮ ጌቶች ተብለ ከዚያ ጋር ታወዳድረዋለህ እንደ ኢየሱስን አውርደህ እንደ እንቁላል አውርደህ። ይሄን ይጽፍላቸው ነበር በትዕግስት እንዲቀበሉት ይላል። አንዱ ይሄ ነው። በየሀገሩ ለተበተኑት በዝርወት ላሉት መከራው ደርሶባቸው ስለነበረ ከመከራው እንዴት ማለፍ እንዳለባቸው ሊያጽናናቸው ቅዱስ ያዕቆብ ጻፈ። አንድ ይሄ ነው። ሁለተኛው እምነትን ከመልካም ስራ ለይተው የሚይዙ ሰዎች ስለነበሩ እምነት ያለ ስራ ከንቱና የሞተ መሆኑን ለማስረዳት እዚህ ጋር ትንሽ መሄድ እፈልጋለሁ። ዛሬም አንዳንድ ወገኖቻችን በሌላ ቤተ እምነት ያሉት በአዳራሽ አካባቢ የሚጨፍሩት አሁንም በዚህ የሚጽፈው እምነት ብቻ ይላል። መጽሐፍ ቅዱስ ብቻ በእግዚአብሔር መጽሐፍ ቅዱስ ብቻ የምትልና እምነት ብቻ የምትል ፕሮቴስታንት ካለ እስቲ ግባ፣ ከመጽሐፍ ተወውና አሁን ግባ። በጣም ላናግርህ ፈቃደኛ ነኝ። በትክክል እንደው ሃይማኖቱ ገብቶ ከሆነ እንደው በማስመሰል በውሸት ማትኖር ከሆነ እስቲ ግባ ላናግርህ።
እዚህ ተማሪዎች ባሉበት እምነት ብቻ መጽሐፍ ቅዱስ ብቻ የምትል ፕሮቴስታንቱ ዓለም ውስጥ የምትኖር ሰው ግባና በአመክንዮ መነጋገር እንችል። እስከ 4 ሰዓትም መቆየት እንችላለን። እስከ 4 ሰዓት እውነት ሰዓት እሰጣችኋለሁ እንደው ካላችሁ የአንድ ቦታም ክፍት አድርጌያለሁ ለእናንተ። ግን አትመጡ። እግዚአብሔር ምስክሬ ነው፣ አትመጡ። ከታችሁ ናችሁ ኮሜንት ጽፋላችሁ፣ የሆነ ቦታ ገብታችሁ ትረብሻላችሁ እንጂ በአመክንዮ መመገት አትችሉም። ይህን እርግጠኛ ስለመሆን የመታበያ አይደለም። ይኸው መጽሐፍ ቅዱስ ራሱ ይሞግታችኋል። ስለዚህ ቅዱስ የያዕቆብ መልእክት የተጻፈበት ዋና ዓላማ ምንድን ነው ስንል እምነትን ከስራ ለይተው አይመጡማ። ኢየሱስ አማላጅ የሚሉት እኮ ያልተማሩ የፊደል እጅግር የማያውቁ ጊዜ ሰጣቸው ዘመን የወለዳቸው የማርቲን ሉተር ልጆች እኮ ናቸው፣ የግብር ልጆች። ስለዚህ አይመጡም። ፈራጁን እንዴት አማላጅ ሊያደርጉት ይችላሉ? ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 8 እንስጣቸዋል። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 8 ላይ ጻድቅና ፈራጅ የሆነው ኢየሱስ ክርስቶስ ይላል። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 8 እሱ ብቻ ነው እንዴ? እሱ ብቻ አይደለም። ሌላ ቦታ ላይ ብዙ አንቀጽ ላይ ተጽፏል። በጣም ብዙ አንቀጽ ላይ ነው የተጻፈ። ምን ይላል? ኢየሱስ ክርስቶስ ትናንትናና ዛሬ ነገም ያው ነው ይላል አይደለም? ዕብራውያን 13 ላይ ከቁጥር 7 እስከ 9 ኢየሱስ ክርስቶስ ትናንትና ዛሬና ነገም ያው ነው። እሱ ብቻ አይደለም። እዚያ ትንቢተ ሚልክያስ ምዕራፍ 5 ቁጥር 1 ላይም የእስራኤልን ፈራጅ ጉንጩን ይመታሉ ነው የሚል። የእስራኤልን ፈራጅ ጉንጩን ይመታሉ። ከዚያስ ዮሐንስ 10:30 እኔና በአንድ ነን ይላል። ሉክ ኢየሱስ ክርስቶስን አማላጅ ካደረጉት አብም አማላጅ ነው ሊያደርጉት ማለት ነው። ይሄ ደግሞ የሞተ የከሰረ ትምህርት እና አይመጡም፣ በእኛ ፊት አይመጡም። ስለዚህ ቅዱስ ያዕቆብ እምነት ከመልካም ስራ ለይተው የሚይዙ ሰዎች ስለነበሩ በወቅቱ እምነት ያለ ስራ ከንቱና የሞተ ነው ይላቸዋል። ያዕቆብ 2:16 ወይም እስከ 24 ብትመለከቱ እምነት ያለ ስራ የሞተ በድን ነው ይላል። አጋንንትን ያምኑ በወቅቱ ወይ ደነግጹ። ማመንም አጋንንትም ያምናሉ፣ ይንቀጠቀጣሉ። ለነገር ግን መግባር ስለሌላቸው አይጸድቁም ነው የሚል አይጸድቁም። እና እነዚህን ሰዎች በአጽንኦት ነው ቅዱስ ያዕቆብ የጻፈላቸው። እምነት አለን የሚሉ ይላቸዋል። እንደው እምነት አለን የሚሉ ግን መግባር የሌለው ሰው ቢኖር ይጠቅመዋልን ይልና የሞተ በድን ነው የሚለው ያዕቆብ መልእክት። በነገራችን ላይ እነዚህ የሚጽፉትም ሆነ እነዚህ በፕሮቴስታንቷ ላይ የሚኖሩ አንዳንድ ሰዎች የያዕቆብ መልእክትን በጣም ይጠሉታል። የያዕቆብ 2:16 በደንብ እንትን ይሉታል። በጣም ነው የሚጠሉት። ለምን? በግልጽ ያስቀምጣል፣ ይነግራቸዋል፣ ማንነታቸውን ያሳያቸዋል። እምነት ያለ ስራ፣ ያለ ጾም፣ ያለ ጸሎት፣ ያለ ስግደት እምነት አለኝ ብሎ መኩራራት ብቻውን አያድንም፣ በፍጹም አያድንም። እና ይህን በአጽንኦት ይነግራቸው ነበር ይላል። እምነት ከመልካም ስራ ለይተው የሚይዙ ሰዎች ስለነበሩ የተጻፈበት ምክንያት ጽፈት ነው አሁን እያስረዳን ያለን። የያዕቆብ መልእክት ለምን ተጻፈ ስንል እምነት አለን ብቻ የሚሉ ከመልካም ስራ ተለይተው በጎ ነገር በነገራችን ላይ አውቆ ለማይሰራው ኃጢአት ነው ይላል ቅዱስ ያዕቆብ። ጸሎት ለምሳሌ በጎ ነገር ነው። ጸሎት ራሱ በጎ ነገር ነው። ጾም በጎ ነገር ነው። ትእዛዝም ነው። ትእዛዝ እግዚአብሔር ነው። እንዲህ ብላችሁ ጸልዩ ያለ እኮ ክርስቶስ ነው። ትጾሙ አትጸውልጉ፣ እንደ ግብዞች አትሆኑ ጾሙ የተባለው እኛን ከመዝግበሩ ክርስቶስ እያደረገ አይ ጌታ ጾሞልኛል እኔ አልጾምም የሚል ቀልድና ድራማ በዚህ ዘመን አያዋጣም። ስለዚህ እምነት ያለ ስራ ከንቱና የሞተ መሆኑን ማሳየት ከሁላችን ያዕቆብ 1:22 ላይ ያዕቆብ 2:17 እስከ 26 ያለው ይሄን ይነግራችኋል። ያዕቆብ 1:22 ያዕቆብ 2:17 እስከ 26 ያዕቆብ መልእክት ይችን በደንብ ያዟት። እምነት ብቻ የሚባል ነገር የለም። መጽሐፍ ቅዱስ ብቻ የሚባል የለም። አለ የሚል ካለ ይምጣና እንነጋገር። መጽሐፍ ቅዱስ ብቻ ካለ በአመክንዮ እንነጋገር። አይመጡም። ከአሁን በፊትም ብዙ ሞክረናል፣ አይመጡም። ከመጡ በተረጋጋ ሁኔታ ጥያቄ ነው እኛ የምንጠይቃቸው። መጽሐፍ ቅዱስ ውስጥ ያሉ ጉዳዮችን እንጠይቃቸዋለን በስነ ስርዓት ኦርቶዶክሳዊ ለዛ ባለው ስንጠይቅ፣ እነሱም ደግሞ በተገቢው መንገድ መልስ ሊሰጡን ይገባል። ይህም ማድረግ ከቻሉ
በትክክል ልንግባባ እንችላለን። እዚያ ውጭ ግን መጽሐፍ ቅዱስ የተሸከመው ሁሉ የመጽሐፍ ቅዱስ መምህር አይደለም። መጽሐፍ ቅዱስ የያዘው ሁሉ ይህን መጽሐፍ ቅዱስ ይዞ በየመንገዱ ስለቆመ የመጽሐፍ ቅዱስ መምህር ነው፣ አስተማሪ ነው ልንል አንችልም። ምክንያቱም ሆዳም ቢሸከመው የበለው ይመስለዋል። መጽሐፍ ቅዱስ ነፍሰ ጡር ነው። የሚያዋልደው ሊቅ ይፈልጋል፣ ወይም የተማረ የብሉይ የሐዲስ የነገረ መለኮት ተማሪ ሆነ ያስፈልጋል። ሁሉ መምህር መሆን አይችልም፣ ሊሆንም አይችልም። ይሄን በደንብ መረዳት ያስፈልጋል። ለዚያ ነው እና ቅዱስ ያዕቆብ በአጽንኦት የጻፈላቸው መልእክቱ ይገርማቸዋል። በአጽንኦት የጻፈላቸው እምነትን ከመልካም ስራ ለይተው መሄድ የሚፈልጉ ሰዎች ነበሩ። አሁን በጣም የሚገርመው ነገር ታሪካዊ ጥንታዊ የሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕልውናዋ እንዳይቀጥል የማይሰራ ስራ የለም። ብዙ አቀበት ይወጣሉ፣ ብዙ ቁልቁለት ይወርዳሉ። የሚገርመኝ ግን ቤተክርስቲያኗ ክርስቲያኖቹን እየገደሏቸው፣ ቤተክርስቲያኒቱን እያቃጠሉ፣ በተለያየ መከራ ውስጥ እያለፈች ልጆቿን ይዛ የምትቀጥሉ ቤተክርስቲያን በሞቴ አደራ እምላችሁ፣ ምናልባት ከፈለጋችሁ አስቀምጥላችኋለሁ። የአቡነ ጎርጎሪዎስን የቤተክርስቲያን ታሪክ በኢትዮጵያና በዓለም የሚለውን መጽሐፍ አነቡት። አንዱን ደግሞ ወደ እንግሊዝኛ ተቀይሯል። ተቀይሯል፣ ተተርጉሟል ማለት ነው። አማርኛውን ብታዩት የኢትዮጵያ ቤተክርስቲያን እንዴት ልትቀጥል ቻለች ትላላችሁ? ይህ ሁሉ መከራ እያለፈባት እንዴት ልትቀጥል ቻለች? የምትገርም ቤተክርስቲያን ነው ከእጃችን ያለችው። ታሪካዊ የሆነች ጥንታዊ የሆነች ቤተክርስቲያን። ስለዚህ ሶስተኛው በክርስቲያኖች ውስጥ የሚፈጸሙ የተለያዩ ስህተቶች ነበሩ። እነዚያን ለማረም መጽሐፉ የተጻፈበት የቅዱስ ያዕቆብ መልእክት የተጻፈበት ዋናው ምክንያት በክርስቲያኖች ሕይወት ውስጥ በተደጋጋሚ የሚታዩ ስህተቶች ነበሩ። እነሱም በየጊዜው ከአንድ ቦታ ወደ አንድ ቦታ ሲመላለስ እንዳይቸገር ጽፎ በዚህ መንገድ እንዲስተካከሉ ላከላቸው ይላል። እንግዲህ ምክንያተ ጽሕፈቱ ይሄ ነው። 3 ናቸው። አንዴ ልድገማቸው። እንዴ የያዕቆብ መልእክት የተጻፈበት ምክንያት ይዛችሁታል ነው? ልድገመው። እሺ አንዴ ልድገማቸው። አንደኛ የያዕቆብ መልእክት የተጻፈበት ዋና ዋና ምክንያት ተብሎ የተቀመጡት በየሀገሩ የተበተኑትን ክርስቲያኖች፣ የአይሁድ ክርስቲያኖች ልዩ ፈተና ደርሶባቸው ስለነበረ ፈተናውን ወይም መከራውን ታግሰው ደስ እያላቸው በትዕግስት እንዲቀበሉት ታውሳላችሁ። ሰማዕታት መከራ ሲመጣባቸው ደስ እያላቸው ሰይፉን ስለቱን ይቀበሉታል። እንደውም አይ እኔም የዚህ መከራ ተሳታፊ ነው፣ እኔም በረከቱን ላገኝ እያሉ እየዘለሉ የሚገቡ እንደነበሩ ሰማዕታት ገድለ ሰማዕታት ይነግረናል። አሁን እኔም በረከቱ እንዳያልፈኝ እያሉ በሰማዕትነት የሚያልፈዋሉ። ለእነዚህ ሁለተኛው እምነትን ከመልካም ስራ ለይተው የሚይዙ ሰዎች ስለነበሩ እምነት ያለ ስራ የሞተ በድን ነው የሚለውን አጽንኦት ለመስጠት ነበር። ሶስተኛው በክርስቲያኖች ሕይወት በተደጋጋሚ የስህተት ትምህርቶች ስለነበሩ የሚፈጸሙት እነሱን ለማስተካከል ለማረም ቅዱስ ያዕቆብ ጽፎላቸዋል ይላል። ስህተትን ለማረም ለማስተካከል ጽፎላቸዋል። ምክንያተ ጽሕፈቱ ይሄ ነው። ለምን ተጻፈ ስንል አጠቃላይ ይዘቱ ምንድን ነው? የያዕቆብ መልእክት ጠቅለል አድርገን ስንመለከተው ጨምቀን ምን ይዘት ነው ያለው ወደሚለው እንመጣለን። አጠቃላይ ይዘቱን በዋናነት የሃይማኖትና የስነ ምግባር ትምህርት ነው የያዘ። አስተውሉ ክርስቲያኖች፣ የሃይማኖትና የስነ ምግባር ትምህርት። ሃይማኖት መሰረት ነው፣ ምግባር ደግሞ ህንፃ ነው። ሃይማኖት አንዲት ናት። እየሰማችሁ ሃይማኖት አንዲት ናት። ታዲያ አንድ ካልክስ አሁን በዓለም ላይ ከ22,000 በላይ ደርሶ የለ? አዎ ከዚያ በላይ ደርሷል። ለምን? ይሄ ሊሆን ግድ ነዋ። ክርስቶስ እንዳሚባ እየተማዙ እንደሚመጡ ነግሮናል። አሁን ዝም ብሎ በየእንትኑ ብዙ ነው ያለው። ስለዚያ ዝርዝር ጉዳይ ዛሬ አልገባም። ግን ይሄ መጽሐፍ ይሄ መልእክት በስፋት የሚያስተምረው የሃይማኖትና የስነ ምግባር ትምህርት ነው። በተለይ ግን ደግሞ ስነ ምግባር ላይ በጣም በጥምቀት ያሳያል። የያዕቆብ መልእክት ስለ ስነ ምግባር በስፋት ነው የሚናገረው፣ አስፈላጊም ስለሆነ። ሃይማኖት አለኝ የሚል ሰው ስነ ምግባር ከሌለው ዋጋ የለውም፣ የመዳን እድልም የለውም እውነት ለመነጋገር። ስለዚህ እምነት ያለ ምግባር የሞተ ነው በሚለው ትምህርት ተመስርታ የእግዚአብሔር ቃል የእግዚአብሔር ሕግ በተግባር መተርጎም እንዳለበት በዝርዝር ታስተምራለች። ቃሉንም ሰሚ ብቻ የሆነው ሰው ፊቱን በመስታወት አይቶ
በኋላ የሚረሳ ይመስላል። ስለዚህ በጉባኤ የሚገኙ ድሆችን መናቅ እንደማይገባም ይነግራል። ክብር ለሚገባው ክብር መስጠት እንደዚህ እያለ እየመከረ ይነታል። ከዚህ አያይዞ ደግሞ አንደበትን መግታት እንደሚገባ አሁን የተቸገርነው እግዚአብሔር ምስክሬ ነው። በተለይ በዚህ የጾም ወቅትም በሌላው ጊዜም የሚጎዳን ክፉ ነገር ከአንደበታችን እየወጣ ነው። በጽሁፋችን የማይመለከተን ነገር እንጽፋለን፣ የማይመለከተን ነገር እንናገራለን። መጽሐፍ ምን አለ? እይጻ አብይ ነገር ማፉክሙ፣ ካፋችሁ የኩራት ክፉ ነገር አይውጣ። ብንችል መታገስ ነው፣ ዝም ማለት። ያው በሃይማኖት ጉዳይ ሲመጣ ዝም የማይባልባቸው ነገሮች ይኖራሉ። ከዚያ ውጭ ግን በተቻለ መጠን ክርስቲያኖች ከሌላው መለየት የምንችለውና የምንለየው ዝም ማለት ክፉ ነገር እንዳይወጣን መጠንቀቅ። እንደውም አባቶቻችን ምን ይላሉ ሲጸልዩ? ተናግሮ ከአናጋሪ ጠብቅ። ይገጥሟችኋል እኮ ምንም ሳታስቡት ምንም ሳትደርሱባቸው በየቢሮአችሁ በየስራ ቦታችሁ ወይ በጎረቤታችሁ የሚያጋጥሙ ሰዎች ይመጣሉ። ያው ሰይጣን መቼስ የሚያስነሳው ብዙ አካል አለ። ስለዚህ ከአንደበታችን ጠንቀቅ ማለት መታረም እንዳለብን ይሄ መጽሐፍ ይነግረናል። አንደበትን መግታት እንደሚገባ፣ በረከትና መርገም በአንድ አፍ መናገር እንደማይገባ። አሁን እያመሰገንን ነው፣ እየጸለይንን የቆየን እየተማርን ነው። ደግሞ በዚህ ሰዓት ስንወጣ ደግሞ ሀሜት ከሆነ በቃ ገደል ገባ። የደከምንበት ነገር ውሃ በላው። የእሌኒና የተርቢኖስን ታሪክ ታስታውሳላችሁ? ውሃ በላብኝ እንዳለ እሌኒ እና ተርቢኖስ ሲራራ ነጋዴ ነው። የመስቀል ታሪክ የሚተረክ ነው። በእርግጥ መስከረም 17 ወይም ደግሞ መጋቢት 10 ቀን የሚተረክ ታሪክ ነው። ግን ትምህርት ስለሆነ ብንተርከው ይጠቅመናል። በቅኔ ቤት የሚሰጥ ታሪክ ነው እና 7 ዓመት 8 ዓመት ቆይቶ ነው የሚመጣው። ማን? ተርቢኖስ። ባለቤቱ እሌኒ ትባላለች። የቆስጠንጢኖስ እናት ናት። ታላቁ ቅዱስ ቆስጠንጢኖስን የወለደች። ከዚያ በኋላ ነጋዴያን እነ ተርቢኖስ ንግድ ሰንብተው ሲመጡ ከመካከላቸው አንዱ ሴቶች እኮ ጊዜ ከተለያቸው ወንድ ከተለያቸው ጊዜ ከተመቻቸው ሌላ ወንድ ሊለምዱ ይችላሉ የሚል አንዱ ከመካከላቸው ሀሳብ አነሳ። ተርቢኖስ በጣም ሆነስት በጣም የወዳትና ያምናት ስለነበረ ባለቤቱን አይ የኔ ባለቤት አታደርገውም አለ። አይገርምም? እምነት። ከዚህ አይኔ ሄጄ ወድጄ ለምጃት ብመጣስ ምን ትሰጠኛለህ? 7 ዓመት የለፈውበትን እኔና ከርታንተን ካመነች እሰጥሃለሁ አለ። በኮንፊደንስ ነው። ከዚያ በኋላ ሄደ። የተርቢኖስ ጓደኛ የእሌኒ አገልጋይዋ ተላላኪዋ የቤት ረዳቷ ሰራተኛዋ ውሃ ልትቀዳ ስትመጣ አገኛትና አንቺ ልጅ አላት። አቤት። እንደው ንጉሱ ተርቢኖስ እና እሌኒ የሚተዋወቁበት አንድ ነገር ብታመጭልኝ ብትተባበሪኝ፣ እኔ ደግሞ ወርቅ ሰጥሻለሁ ብር ሰጥሻለሁ አላት። ከዚያ ተመለሰችና ሰዎችም ገንዘብ የማያሳስተው እኮ የለም። ንግስት ወይ ነጋዴያን መጡ፣ የብስ ረገጡ። ስለዚህ ሰውነትዎትን በአታክልት ቦታ ገብተው ይታጠቡ አለቻት። እውነት መስሏት እሌኒ ስትታጠብ ይሄ ፀጉሯ ጋ ያለ የራስ ቀለበት ነበር። ያንን የምታጥብ መስላ አሾልካ ይዛ ሄደችና ሰጠችው። ተመለሰና ከነጋዴያን ጋር ሲገናኝ እንዴት ሆነህ መጣህ አለው። ተርቢኖስ እየሳቀ አታደርገውም ብሎ እምነት ነበር። አይ ሂጅ እኮ ተገናኝቼ ወድጄ ለምጃት መጣሁ አለ። አሀ እንዴት ሊሆን ይችላል? በምን ልመንህ? እንግዲህ ካላመንከኝማ ይሄው የራስ ቀለበቷን ሰጥታኛለች አለው። በዚህ ሰዓት ልቡ ተሰበረ፣ አዘነ። አንዳንድ ጊዜ የሆነ ነገር ሳናዳምጥ እስከ መጨረሻው ጥግ ድረስ ሳናጠና መንስኤው ማን እንደሆነ ሳናውቅ ከብዙዎች ጋር ልንጋጭ እንችላለን። በደንብ ማስተዋል ይገባል። ከዚህ ትምህርት ምን ወስዶ አንዱ እሱ ነው። ከዚያ ወደ ቤቱ ሄደ። ፊቱ ጠቁሯል። እሌኒ ደግሞ ከ7 ዓመት በኋላ ስለሆነ የመጣው እልል እያለች ደስ ብላት በብሩህ ገጽ ስትቀበለው እሱ እያዘ ምን ሆነ ታዝናለህ አለችው። እኔ ያላዘንኩ ማን ይዘን ብለሽ ነው? ምን ነው ምን አገኘ? 7 ዓመት የለፈውበትን ውሃ በለው አለ። እና በመርከብ ሲሄድ ተገልብጦ ወስዶበት ይሆን እንደ ምናምን ብላ ነበርና ከአንተ 7 ከኔ 7 ዘመድ ይኖረናል ያግዙና ብዙም አትሰብ አለችው። አይ አንቺ ዘመድ እንዳለሽ እንጂ እኔ ዘመድ የለኝም ማለት። ለምን? ምክንያቱ ተንኮል አስቧል። ከዚያ አገር ጥሎ ቁርበት ጠቅሎ ሲሰደድ እሷን ማብራ ተሰደደች። ለምን? ብሲ ወብሲ አሐዱ አካል እሙንቱ፣ ባልና ሚስት አንድ አካል ሳቸውና ይላል።
ከዚያ በመርከብ ሲሄዱ የሁሉ ነገር እኮ ያገኘኝ በአንቺ ምክንያት ነው አላት። ያለ ጥፋቱ አንዳንድ ጊዜ ያለ ጥፋት ሚስትን ጥፋተኛ አድርጎ ትዳርን ይበትናል። ወይም ደግሞ ባልን ጥፋተኛ በደንብ ባለመመካከር ማለት ነው። ከዚያ አይ አንቺ እኮ ሳምንሽ ከዳሽኝ፣ ለማንኛውም እንግዲህ አረ ምንም አላደረኩም፣ ለማንኛውም ምንም አድርጊ፣ ምን ስራሽ አውጣሽ አለና በማንተን በሳጥን አድርጎ ወንዝ ላይ ወረወራት። አንዳንዶች አሉ አይደል ወርውረው የሚጥሉ። አዎ ሴቶችም ወንዶችን ጊዜ ሲመቻቸው ወርውረው ይጥላል። ነውር ነው በጣም። ከዚያ ያው ወውያ እንጓለል ይዞዶ ቁንስጣ የምትባል አሕዛብ ሀገር ቁንስጣ የሚባል ንጉስ ከነበረበት እንደተፋት ይነግረናል። አሁን ይህን ታሪክ ያመጣሁት ከምን አንጻር ነው ካላችሁ ንግግር ነው። ንግግር የታመነ ንግግር ከሌለን በጣም አስቸጋሪ ነው እና የቅዱስ ያዕቆብ መልእክት አንደበትን መግታት እንደሚገባ፣ በተለይ ደግሞ ከእግዚአብሔር ጋር የሚያጣላ ንግግር፣ ሰውን ስንሳደብ፣ ያልሆነ ነገር ስንጽፍ፣ በተለይ በዚህ ዘመን በጣም የተቸገር ነው። ቲክቶክንም ስትሰሙት ሚዲያውንም ዳሰሳ ስታደርጉ ደግ ነገር ከሚጽፈው እና ከሚናገረው ያልሆነ ጸያፍ ነገርና ስድብ የሚጽፈው በጣም ይበረታል። ከአሁን ቀደም ነግሬያችኋለሁ። አንድ ወንድም ምን አለ፣ አይ እንደው እንዲህ አይነት ነገር ከምታስተምሩ የሆነ ነገር ብሰድብ የሆነ ነገር እንደዚህ ታዋቂ ሰው የሚባለውን በተለይ ብሰድበው ተከታይ ይበዛል። እንዲሁ እንደዚያ ብሎ ከሚከተል ገደል ቢገባ አይሻልም እንዴ? ክቡር የሆነው የሥላሴን ሕንፃ እንዴት አድርገን ሰውን ያህል ነገር ሰው እኮ አሁን ወርዶ አሁን ነገሮች ተቀይረው ነው ወዳልሆነ ነገር ወደ ክቡር ፍጥረት እኮ ነው። ሰብእሰን ዘክብሩት እያይመረ ወኮነ ከመንሰሳ ዛልቦሙ ልብ እኮ ነው። የሰው ልጅ ክቡር ሆኖ ተፈጥሮ ነበረ፣ ነገር ግን ልብ እንደሌላቸው እንስሳት ሆነ። ወገኖች አዎ ሰው በጣም ክቡር ፍጥረት። ስለዚህ ስለ እንደዚህ አንደበትን ስለ መግታት በስፋት ያስተምራል ነው ቅዱስ ያዕቆብ መልእክቱ። እግዚአብሔር ትዕቢተኞችን እንደሚቃወም ለትሑታን ደግሞ ጸጋን ምስጢርን እንደሚገልጽ። እግዚአብሔር ትዕቢተኛ ሰውን አይፈልግም። ምክንያቱም ትዕቢት የሰይጣን ገንዘቡ ነው። አገልጋይ ስትሆኑ፣ ክርስቲያን ስትሆኑ በትህትና ነው ሌላውን ማሸነፍ የምትችሉት። መዝሙር 26 አስታውሳላችሁ። ነቢየ እግዚአብሔር ቅዱስ ዳዊት ምንድን ነው ያለ? አንሰ ፄ ወአኮሰ፣ እኔ ትል ነኝ ሰው ግን አይደለሁም ማለት። ይህ እኮ የትህትና ንግግር እኮ ነው። ቅዱስ ጳውሎስም እኔ ጭንጋፍ ነኝ ይላል። 14 መልእክታትን ጽፏል። እንደ ልቤ ተብሎ ደግሞ ዳዊት ምን አለ? ትል ነኝ። አብርሃምም ሥላሴን እስከ ማስተናገድ ደርሶ ፈጣሪውን እስከ ምርምር ደርሶ መመራመር ማወቅ ፈልጎ ፀሐይን የፈጠርክ አምላክ አነጋግረኝ እስከ ማለት ደርሶ እኔ አመድና ትቢያ ነኝ አለ። አሁን ትዕቢት ነው ጥግ የደረሰ። አዎ ትንሽ ተከታይ ካለንም እንደምታውቁት በሚዲያው ትንሽ ሰዎች ከሰሙን ሰባኪሙንን ዘማሪሙንን ብቻ ተጽዕኖ ፈጣሪ የሚባለው ቅጽል ከተሰጠ በቃ ከዚያ በኋላ ሌላ ነገር ያለ አይመስለንም። እንደሞ እኮ መሰረታዊ እውቀት የለንም። የሚደንቀኝ ነገር እኮ እሱ ነው። ትዕቢት በጣም መጥፎ ነው። ትዕቢተኞችን እግዚአብሔር ያዋርዳል። እስመ በትዕቢት ወበትዕዝርት ወድቀ ዲያብሎስ ነው የሚል። አዎ ዲያብሎስ የወደቀው እኮ በመታበዩ ነው። ታውቃላችሁ ምንድነው ያለ? አነ ፈጣሪ ሆሙ ለሉ ፍጡራን አነ ገባሪ ሆሙ ለሉ ግቡራን። እነዚህን ፍጥረት እነዚህን ስራዎች የሰራኋቸው እኔ ነኝ ያለ ነው። ግን አይደለም። እና ትህትና በጣም ባላችሁበት ተቋም በቤታችሁ ለምታውቁት ሰው ሁሉ ክርስትናውን ልሰብኩት ከፈለጋችሁ አሁን እንደዚህ ባትሮንስ ላይ ሆነን ወይ ደግሞ በአውደ ምሕረት ሆነን ብቻ አይደለም። ክርስትናው የሚሰበከው በትህትና በፍቅር በተግባር ነው። እንደውም ብፁዕ ቅዱስ አቡነ ጳውሎስ በረከታቸው የደረሰን ዶክተር ፓትርያርካችን የነበሩት 5ኛው ፓትርያርካችን ምንድነው ያሉት? አሁን ቤተክርስቲያናችን አንደበተ ርቱዕ የሆኑ ሰባኪያን አላጣችም አሉ። አሁን የሚሰብክ ብከፍቱ በየቦታው ጩኸት ነው፣ አላጣችም። ታዲያ ችግር የገጠመን ግን አሉ በህይወቱ አርአያና ምሳሌ ሆኖ የሚያስተምር ሰው ግን ማግኘት እያቃተን ነው። አዎ እንደውም አሁንማ በጣም ብዙ ደፋሮች የትዳር ምንነት የማያውቁ ሰዎች ሁሉ ስለ ትዳር ማብራሪያ ሲሰጡ ሲተረጉሙ ትዳር አነበው ሊናገሩ ይችላሉ። በህይወት ግን እኮ ሌላ ነው ወገኖች። ያልኖሩበትን ስለ ቅዱስ ቁርባን ስለ ንስሐ የማይኖሩበትን የሚያስተምሩ ብዙ ሰዎች እንሰማለን። በጣም ይሄ አሁን እንደው እውነት ለመነጋገር በጣም ከባድ ነው። የቤተክርስቲያኒቱ ትምህርት ተግባራዊ ክርስትና ይፈልጋል። ተግባራዊ ክርስትና ልንኖረው ይገባል። አሁን እኔ ለምሳሌ ጠዋት ተነስቼ እዚህ እናንተ ጋር ማስተምራችሁ ምን ለማድረግ ነው ብትባል፣ አንደኛ በሃይማኖት እንድትጸኑ፣
ቤተክርስቲያኒቱን የበለጠ እንድትወዷል። ከዚያስ ንስሐ ገብተን ተምረን ስጋው ደግሞ ተቀብለን መንግስቱ እንድንወርስ። ሌላማ ምንም እኮ እግዚአብሔር ይመስገን እያንዳንዳችሁ ራሳችሁን የቻላችሁ ናቸው። እኔም እግዚአብሔር ይመስገን በያለንበት ሰርተን ሩጠን የምናድር ሰዎች ነን። ግን መንግስቱን ለመውረስ ነው ጥረታችን የመጨረሻው። ለዚህ ደግሞ ትምህርት ወሳኝ ጉዳይ ነው። ለትምህርት ጊዜ አትስጡ። የምንኖረው ገማቾች ጥያቄ በሚያቀርቡበት ሰዓት ነው አሉ ሊቁ ጎርጎርዮስ። ሁልጊዜ አለጫቱ ነው አሉ የዝዋይ ሊቀ ጳጳስ የነበሩ ናቸው። በረከታቸው ይድረሳል። ታሪክ የሰሩ አባት ናቸው። ሁልጊዜ አለጫቱ ነው። አንዳንድ ጊዜማ ሚጥሚጣ ሆኗል። ሁልጊዜ አለጫ ከሆናችሁ የዝንብ የቆሻሻ ማረፊያ ትሆናላችሁ። እንደው ትህትና ለሚገባውም ትህትና ማሳየት ነው። ደግሞ ለሌላው አንዳንድ ጊዜ ክርስቲያኖች ዝቅ ስሉትሉ ደግሞ የፈራችሁት የሚመስለው ደግሞ በጣም ብዙ አስቸጋሪ ሰውም አለ። በዓለም አይደለም የምንኖረው። ዓለም አስቸጋሪ ነው። መኑ ጠቢብ ወለባዊ ዘያምር ግብረ ማን ነው? ዓለም እሳት ገደል እንደምትሰድ ያወቀ የተረዳ እና ይሄ ቅዱስ ያዕቆብ በመልእክቱ ላይ ከትዕቢት ወጥተን ትህትናን ገንዘብ እንድናደርግ የትህትናን ስራ ለመስራት ትጉ ነው የሚል። ሮሜ 12 ላይ የትህትናን ስራ ለመስራት ትጉ ሁኑ፣ ጸጋ ታገኙበታላችሁ፣ እግዚአብሔር ሀብት ጸጋ ይሰጣችኋል ነው የሚል። ይህን ይነግረናል። ክርስቲያኖች እርስ በርስ ሊተማሙ ሊፈራረዱም አይገባም። አይገባም። በየዕለቱ የሚሰሩትን ስራ ለጌታ ፍቃድ አሳልፈው መስጠት ይገባቸዋል። አንድ ነገር ሰርታችሁ ሲሳካላችሁ አይ በእግዚአብሔር ፍቃድ ነው እስቲ በሉ፣ በእግዚአብሔር ፍቃድ ነው በሉ እስቲ። በእግዚአብሔር ፍቃድ ነው። እግዚአብሔር ስትል በእግዚአብሔር ፍቃድ፣ በእኛ የሆነ ምንም ነገር የለም። እግዚአብሔር ካልፈቀደ እንደውም መጽሐፍ ምንድን ነው የሚለው? እግዚአብሔር በጎችን ካልጠበቀ እረኛው በከንቱ ይደክማል ይላል። አሁን ብዙ ትደክማላችሁ አይደል ወንድሞች? ብዙ እንሰራለን ነው፣ በጣም ብዙ ነው የምንደክመው። እውነት ለመነጋገር ኑሮን ለመቀየር ይሄንን ዓለም ለማሸነፍ ብዙን ግን ሲሳካታ ያላችሁ በፍጹም ለምን ውቅያኖሱ ግን አይሞላም ይላል ቅዱስ ሰሎሞን መጽሐፈ መክብብ ላይ። የሰው ልጅ ፍላጎት እንደ ውቅያኖስ ነው፣ ውቅያኖሱ ግን ደግሞ አይሞላም ይላል። የሰውን ፍላጎት እኮ ውቅያኖስ ያለው የሰውን ፍላጎት ነው። የሰው ልጅ ፍላጎት እንደ ውቅያኖስ ነው፣ ውቅያኖሱ ግን አይሞላም። በእንግሊዝኛው ምን ይላል? ሂውማን ኒድ ኢዝ ዳይቨርስ ኤንድ ሊሚትለስ ነው የሚለው መጽሐፍ ቅዱስ። እና በቃይ ማለት የእግዚአብሔር ፍቃድ ይቅደም። እንደው ብዙ ጊዜ ጠቅሰዋለሁ፣ ሁልጊዜም ይሄን ጥቅስ ብትዙት ደስ ይለኛል። ሮሜ 8:28 ላይ እንደዚህ ይላል ቅዱስ ጳውሎስ፣ እግዚአብሔርን ለሚወዱት እንደ ሀሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። እስቲ በሉችን ቃል ሮሜ 8:28 ላይ ቅድስት እስቲ ይህን ቃል በይው እናትዬ። ቤተልሔም እስቲ ይህን ቃል በሉት። እግዚአብሔርን ለሚወዱት በሉ። እግዚአብሔርን ለሚወዱት እንደ ሀሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ያንተ ፍቃድ ይቅደም በሉት። ሁልጊዜ ይሄን ነገር ማድረግ በጣም መታደል ሁልጊዜ። ስለዚህ በየዕለቱ የሚሰሩትን ስራ ለጌታ ፍቃድ አሳልፈው መስጠት ይገባቸዋል። ያዕቆብ 4 ላይ በቃ የሆነ ነገር ስናደርግ ሲሳካልንም ደስታውን በእግዚአብሔር ፍቃድ እንደመጣ አስቡት ይላል። ከኛ የሆነ ምንም ነገር የለም። እኔ አንዳንድ ጊዜ ሰዎች የሆነ ነገር ሲሳካላቸው ሲታበዩ ሳይ በጣም ነው የማዝነው፣ ውስጤ ያዝናል። ለምን እንደሚያዝን ሰው በጣም ደካማ ፍጥረት ነው። ታማችሁ አልጋ ላይ ተኝታችሁ አታውቁ? ላብላብ እያላችሁ ሰዎች እያነሷችሁ እየጣላችሁ፣ ያ እኮ ለእኛ ትምህርት እንዲሆን ነበር። መማር ግን አልቻለም። ጊዜና መከራ ደግሞ የማያስተምረው ሰው መቼም አይቀየርም። መቼም። ስለዚህ ይህን በደንብ ማሰብ ያስፈልጋል። ባለጸጎች ስለፈጸሙት የተለያየ ግፍና በደል ያዕቆብ በጣም ይገስጻቸዋል፣ ይመክራቸዋል። በጣም በአጽንኦት ነው የሚገስጻቸው። ምን ግፍ የሚፈጽሙት። በነገራችን ላይ በሰው ላይ ግፍ ተንኮል የሚሰራ ሰው የስራውን ያገኛል። ለእያንዳንዱ እንደ ስራው ትከፍለዋለህ ይላል እኮ አይደል እንዴ ዳዊት? ለሰው በጎ ነገር ካደረጋችሁ እግዚአብሔር በጎ ነገርን ያዘጋጅላችኋል። በሰው ላይ ክፉ ነገር ካደረጋችሁ የጊዜ ጉዳይ ነው እንጂ ያ ክፉ ነገር ይጠብቃል። ይሄ የታወቀ ጉዳይ ነው።
እኛ እንኳን በዘመናችን በነበርንበት እንግዲህ መሪዎች ሲያደርጉ የነበሩትን እያየን ነው። ደርግን ታስታውሳላችሁ? መስቀል ያሰብር ነበር። ጾም ጸሎት መጨረሻው አካባቢ ሊወድቅ አካባቢ ጾም ጸሎት የለ ክርስትና ታስነሷል። ግፉ ጥግ ደረሰ። በምስራቅ አፍሪካ በእግር ጦራን ድራሹ ጠፋ። ከዚያ በኋላም ያሉ መሪዎች እንደዚሁ አሁን ይቀጥላል። ሰው የስራውን የሚያገኝበት ጊዜ አለ። ስለዚህ ቅዱስ ያዕቆብ ባለጸጎች ስለፈጸሙት የተለያየ ግፍና በደል ይገስጻቸዋል ይላል። ማን? ቅዱስ ያዕቆብ በመልእክቱ 5 ላይ ያዕቆብ 5:1 ላይ አሁን ሰራተኛ የምንለው አገልጋይ የምንለው በየቤቱ ካለ ግፍ መፈጸም አይገባም። ግፍ መፈጸም ማድረግ የሚገባንም በጎ ነገር ነው ማድረግ ያለብን። እንደው ሰው ለሆነ ሁሉ እኔ ኦርቶዶክስ ብቻ አይደለም ሰው ለሆነ ሁሉ ሌላ ቤተ እምነትም ቢሆን ደግ ነገር አድርጎለት። ለምሳሌ መንገድ ላይ ወርቆ ሙስሊምም ይሁን ፕሮቴስታንትም ይሁን እጁን ዘርግቶ ስጠኝ ሲል ኦርቶዶክስ ያለው ማተብ ያለው ኦርቶዶክስ የሆነውን ብቻ እየመረጥን አንሰጥም። ይታወቃል። ለሁሉም እኩል ማየት እና ግፍ የፈጸመ ሰው ግን የእያንዳንዱ በየስራው እንደሚቀጣ ቅዱስ ያዕቆብ ይናገራል። ይህን ጥናት ስናጠና አንዱ የሚነግረን እሱን ነው። ሌላው በመከራ ውስጥ የሚገኙ ወንድሞችን ደግሞ ጌታ እስኪመጣ ድረስ እንዲታገሱ ይመክራቸዋል ይላል። ያዕቆብ 5 ላይ ከቁጥር 7 እስከ 9 መከራው ሊደራረብብን ይችላል፣ ግን ያ መከራ እንደሚያልፍ የበለጠ በጸሎት መበርታት እንዳለብን ቅዱስ ያዕቆብ ይነግረናል። የመከራና የትዕግስት ምሳሌ የሆኑ ነቢያትን እንዲመለከቱ በተለይ ደግሞ ኢዮብን ጠቅሶ በትዕግስት እንዲጸኑ ያዕቆብ 5:10 ላይ ኢዮብን ያመጣዋል። ኢዮብ በዘመነ ብሉይ የነበረውን ታሪክ እዩት። መጽሐፈ ኢዮብን መቼም ከአንድ ጀምራችሁ ታዩታላችሁ። እንዴት ሀብታም እንደነበረ፣ እንዴት ባለጸጋ እንደነበረ። አዎ እንደዚያ ነው ዲያቆን ብሩክ። በጣም ባለጸጋ ልጆች የነበሩት እንደሆነ፣ በኋላ ግን ሰይጣን ቀናበትና እያመላለስ አጣልቶት ባለጸጋ የነበረው ድሃ ሆነ። መቼም በሀብቱ የሚኮራ እዚህ ከሚማሩት መካከል ያለ አይመስለኝ። ካለንም ሞኞች ነን። አሁን ምን በለው የምንጠጣው እግዚአብሔር ይሰጠናል፣ አያሳጣንም። ይህን እርግጠኛ ሆኜ ነው የምነግራችሁ። የምንበላው የምንጠጣው ወደዚህ ምድር ያመጣን እግዚአብሔር አያሳጣን። ባለን ነገርም ደግሞ አንኮራበትም፣ ብናጣም ደግሞ አናማርርም። እግዚአብሔር ሆይ ስላደረክልኝም ስላላደረክልኝም ነገር አመሰግናለሁ ነው የምንለው። ጸሎታችን ልመናችን ይሄ ነው የክርስቲያኖች። ስለዚህ ነቢያትን ተመልከቱ፣ ኢዮብንም ደግሞ ተመልከቱት ይላል። በመከራው ጽናት ሀብቱ አለቀ፣ ልጆቹ ሞቱበት። ያ የሆነ ግን እግዚአብሔር ሰጠ፣ እግዚአብሔር ነሳ። የእግዚአብሔር ስም የተመሰገነ ይሁን። ያዕቆብ 5 ላይ ቁጥር 10 እስከ 11 ይሄን የሚጠቅሰው ኢዮብን ያመጣዋል። ለምን? የትዕግስት አባት ነውና። ከዚያ ደግሞ ሰውነቱ ቆሰለ፣ ከራስ ፀጉሩ ጀምሮ እስከ እግር ጥፍሩ በሙሱል ቆስሎ ይሄ እጁ እንኳን ለማከክ አልችል ብሎ በሸክላ ሰባሪ ነገር እንደዚህ ያከዋል። እና ባለቤቱ ውሃ ልትቀዳ ስትሄድ ሰይጣን ተከታተለና አገኛት። ከዚያ ከቆሰለ ከሚሸተው ጋር እንዴት ትኖሪያለሽ? አንዳንድ እህቶች ወንዶች እንደዚህ መከራ ሲያገኛቸው ዘወር የሚሉ አሉ። ሴቷም እንደዚሁ መከራ ሲያገኛት ሰውነቷ ሲጎሰቁል ያው ውበቷ ትንሽ ሲቀንስ ዘወር የሚል ደግሞ የተረገማል። እንደዚህ አይነት በእውነት ትክክል አይደለም፣ ትክክል አይደለም። ሰው አብሮ በመከራ ሰዓት መሻገር ነው ያለበት። ይሄ መጽሐፍ የሚነግረን እሱን ነው። ስለ መሐላም ደግሞ በምንም ነገር መማል እንደማይገባ ጽፏል። ያዕቆብ 5:12 ላይ ስለ ጸሎት ክርስቲያኖች በመከራ ጊዜ እንዲጸልዩ፣ በሕማም ጊዜ ቤተክርስቲያን ቀሳውስትን እንዲጠሩ። አሁን እንደዚያ እኮ ነው የሚለው። ካህናትን ጥሩ ይላል። የታመመ ቢኖር ካህናትን ጥሩ። እንደገና ደግሞ ስለ ጸሎትም ክርስቲያኖች በመከራ ጊዜ እንዲጸልዩ። በመከራ ጊዜ ብቻ አይደለም፣ ክርስቲያኖች ጠንክረን መጸለይ ያለብን። የማትጸልዩ ከሆነ የአጋንንት መረማመጃ ትሆናላችሁ ይላል። ስትጸልዩ እንደ ግብዞች አትሁኑ፣ ስትጾሙም እንደ ግብዞች አትሁኑ። በርህን ዝጋ ይላል። በርህን ዝጋ የስሜት ሕዋሳትህን ሰብስብ። ዓይን ክፉ ከማየት ጆሮ ክፉ ከመስማት ሰብስብ የስሜት ሕዋሳት። በር ዝጋ ማለት ይሄ በሩን ዘግቶ ሰው እንዳይመጣ ማድረግ አይደለም፣ እንደዚህ አይደለም። ስትጾሙም እንደ ግብዞች አትጠውልጉ፣ ራሳችሁን ተቀቡ ይላል። ተቀቡ ማለት ፍቅርን ያዙ ማለት ነው። አንድም ትሕትናን ያዙ። ፍቅርን ያዙ፣ ትሕትናን ያዙ። ፊታችሁን ታጠቡ ይላል።
ፊታችሁን ታጠቡ ማለት ንስሐ ግቡ። ይሄንን ይናገር እና ጸሎት በጣም ትልቅ። አሁን አንዳንድ ቤት ስታዩ ዝም ብሎ ዘው ብሎ ይገባና ጮሆ ደግሞ ዝም ብሎ እንደዚህ አይደለም። መንፈሳዊ ትምህርት የምናስተምር ከሆነ መንፈሳዊ አገልግሎት የምንሰጥ ከሆነ መጀመሪያውም መጨረሻውም ጸሎት። ያለ ጸሎት የሚደረግ ነገር ዋጋ የለውም። ትምህርቱም ከኛ ጋር አይዋሃድም፣ ስራችንም የተባረከ ይሆን። ስትመገቡም ጸሎት አድርጋችሁ ነው። አባታችን ወይ ለእኔ ይህን ማዕድ እንደሰጠኸኝ አቡነ ዘበሰማያት ብላችሁ ከጨረሳችሁ በኋላ ለእኔ ይህን ማዕድ እንደሰጠኸኝ ምንም ለሌላቸው ስጣቸው፣ አንተ የሚሳንህ ነገር የለም። ስጨርሱም ተመግባችሁ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል፣ ለእመቤታችን ለቅድስት ድንግል ማርያም ምስጋና ይገባታል፣ ለኢየሱስ ክርስቶስ መስቀል ምስጋና ይገባዋል ብላችሁ ስብሐት ብላችሁ ስለመገብከኝ ምግቡ ደግሞ ጤና እንዲሆነኝ ክብር ምስጋና ለአንተ ይሁን ብሎ ካልሆነስ እንደው ይህን ስብሐት ማለትም ባንችል አባታችን ሆይ ማለት ባንችል እንኳን ጌታ ሆይ ይህን ማዕድ ስለሰጠኝ አመሰግንሃለሁ። ይህ እኮ ጸሎት ነው። ሰው ሳይጸልይ ዝም ብሎ እኮ አይኖርም። ሌሊቱ ራሱ የተፈጠረው ለምስጋና ለጸሎት ነው ወገኖች። 24 ሰዓት ለስራ እንደሮጥ ነው ወይም 12 ሰዓት ተኝተን አይዘለቅም። ይህን ዘመን ለማሳለፍ አይሆንም። ይህን ዘመን ለማለፍ በጣም ጸሎት ይፈልጋል። ግልጹን ልንገራችሁ፣ እኛ ብቻ አይደለንም፣ ቅዱሳን አባቶቻችን ራሱ እንዲያግዙ ያው በየገዳማቱ ያሉት በተለያየ ቦታ ያሉት ቀንም ሌትም ስራቸው የሆነው ስራቸው እነሱን አግዙኝ ማለት ይገባል። አልቻልኩትም፣ ሸክሙ ከብዶብኛል፣ ቀንበሩን ይዤ ለመሄድ ተቸግሬ በጸሎታችሁ አግዙኝ። ይሄንም ይነግረናል። ስለ ጸሎትም ክርስቲያኖች በመከራ ጊዜ እንዲጸልዩ ያዛቸዋል እና የቤተ ክርስቲያን ቀሳውስትን እንዲጠሩ ቀሳውስት ለታመመ ሰው ዘይት ቀብተው በእምነት እንዲጸልዩለት ያዝ